ይህ ቃል ስፖርት ዩቲዩብ ቻናል ለውድ ቤተሰቦቻችን አክብሮታዊ ሰላምታችን በያላችሁበት ዛሬም እንደ ሁል ጊዜው ይድረስ ብለናል። ከቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እንደ ሁል ጊዜው ዛሬም ለዚህ ሰዓት መራርጠን ከታማኝ የዜና ምንጮቻችን ብቻ አረጋግጠን ይዘንላችሁ የመጣኑን ስፖርታዊ ጥንቅር በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሀሳብ አስተያየታችሁ እንደ ሁል ጊዜው ዛሬም እያጋራችሁን ቆዩ። በመረጃ ሰዓታችን ሀገራዊ ጉዳዮችን ቀድሚያ እንሰጣለን። አህጉራችን አፍሪካ የአፍሪካ ዋንጫ ላይ ናትና አህጉራችንን የተመለከተ ልዩ ጥንቅር በመረጃ ሰዓታችን ይዘናል። የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊ ጥንቅሮችንም ለእናንተ ውድ አድማጮቻችን እናደርሳለን። ከኤል ክላሲኮ ጨዋታ ጋር እየይዘን ሰፊ ጥንቅር ስለያዝን በጨዋታው ዙሪያ በተለይም ተጠባቂ ሁነቶችን ለእናንተ ውድ አድማጮቻችን እናደርሳለን። ከዛ ውጭ ውድ ቤተሰቦቻችን በአውሮፓ ትልቅ ክለቦችን እናነሳለን። ዛሬ አንድ ሊግ ጨዋታን ሰርዟል። የሰረዘበትም ምክንያት ጨምሮ የተሰረዘውን ጨዋታ እንነግራችኋለን። አብራችሁን ቆዩ። ተወዳጁ የእንግሊዝ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብሮች ተጠናቀቁ። አሁን ተራው የኤፍኤ ካፕ ሳምንት ነው። እናነሳዋለን። ቁልፎቹን እያጣ የሚገኘውን የፕሪሚየር ሊግ ክለብ በዛው አያይዘን እናነሳለን። በታላላቆቹ የፕሪሚየር ሊግ ክለቦች ከቶትንሃም ጋር አያይዘን አንድ የዝውውር መረጃ ይዘንላችኋል። ሌላው የፕሪሚየር ሊግ ታላቅ ክለብ ውስጥ ከምናነሳቸው ውስጥ የጋርዲዮላ ቡድን ሲቲ ነው። የእሳቸው ጋዜጣዊ መግለጫ ደርሶናል። ከብራይተን አቻ በኋላ የምን ዋንጫ ፉክክር ብለው ነበረ፣ አሁን ግን አለንበት ብለዋል። ተመልሰው እሳቸው በአካዳሚያቸው ተደንቀዋል። ስላስፈረሙት ተጫዋች አንቶኒዮ ሴሜንም የሚሉት ነገር አለ። ስለዚህ የሲቲ ደጋፊዎች አብራችሁን ትቆያላችሁ። የቼልሲው አዲሱ አሰልጣኝ ይህን መረጃ ስናጠናቅር ጋዜጣዊ መግለጫ እየሰጡ ነበረ። ሙሉን እናደርሳችኋለን። በርካታ ነጥቦች ያነሱበትና እያነሱበት የሚገኝ ነው። ከዛ ውጭ የቡድኑን ተጫዋቾችና በቼልሲም በኩል የቡድን ዜና ይዘናል። በሊቨርፑል የመረጃ ሰዓታችን አሁን ከጥቂት ደቂቆች በፊት ቨርጅል ቫንዳይክ መልእክት አጋርቷል። ለየት ያለ መልእክት ይመስላል። የቡድኑን ግብ ጠባቂ የስሎትን ቡድን ያለፉትን 20 ጨዋታ እንገመገማለን። ከቡድን ዜና ጋር በተያያዘ የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተና ከሊቨርፑል ጋር በዝውውር ጉዳይ ተጨማሪ የምናነሳቸው መረጃዎች አሉ። የሊቨርፑል ደጋፊዎች እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ ብለናል። በማንቸስተር ዩናይትድ በኩል ተጠባቂ የሳምንቱ ጨዋታ የብራይተን ኤንድ ሆቭ አልቢዮን የኤፍኤ ካፕ መርሃ ግብር እንደሆነ ይታወቃል። ከዚህ ጋር በተያያዘ አሰልጣኝ ዳረን ፍሌቸር ጋዜጣዊ መግለጫ ሰጥተዋል። ይህን ሙሉ ጋዜጣዊ መግለጫ ለእናንተ ውድ አድማጮቻችን እናደርሳለን። በተለይም በርካታ ነጥቦች አንስተዋል። የኤፍኤ ካፑንም ጨዋታ የተመለከተ ሰፊ ጥንቅር ይዘናል። ዩናይትድ ተጫዋቹን በወኪሉ በኩል አነጋግሮታል። እንዴት ይሆንላቸዋል የሚለው ይጠበቃል። ከዛ ውጪ በዩናይትድ ወቅታዊ የአሰልጣኝ ጉዳይ ኦሌ ጉናር ሶልሼር፣ ብሩኖ ፈርናንዴዝ፣ ሩበን አሞሪም አያይዘን እናነሳለን። ከዛ ውጭ ወደ ዩናይትድ ይመጣል ስለተባለም አንድ አሰልጣኝ ማረጋገጫ ጉዳይ ይዘናል። ለአርሰናል ሰበር መረጃ ይዘናል። 2 ሰበር መረጃዎችን ለአርሰናል ደጋፊዎች እናነሳለን። አርሰናልን ትቆዩናላችሁ። ከዛ በተጨማሪ ከዝውውር ጋር በተያያዘ አንድ ተጫዋች ወሳኙን ተጫዋች ጉዳት በተመለከተና ተጫዋቻቸው ቅጣት ይጠብቀዋል አይጠብቀም በሚል ጉዳይ የሳምንቱንም ጨዋታ እያይዘን በአርሰናል በኩል ሰፋ ያለ ዕለታዊ ጥንቅር እንደ ሁልጊዜው ዛሬም ማሰናርተን ይዘን መተናል። አርሰናላውያንም ሀሳብ አስተያየታችሁን እያጋራችሁን እስከ ፕሮግራማችን ፍጻሜ ዛሬም ቆዩ ብለናል። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። እናንተን እያጋራችሁን በድጋሜ መልካም ቆይታ ተመኘን። በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ቀጥለው ተካሂዷል። የ14ኛ ሳምንት አንደኛው ሲጠበቅ የነበረው ጨዋታ በሐዋሳ ከተማና በቅዱስ ጊዮርጊስ መካከል የነበረ ጨዋታ ነው። ጨዋታውን ሐዋሳ ከተማ 1-0 በሆነ ውጤት ድል አድርጓል። ሽመልስ በቀለ 46ኛው ደቂቃ ላይ ብቸኛዋን የሐዋሳ ከተማ የማሸነፊያ ግብ ከምረ ማዋሃድ ችሏል። ቅዱስ ጊዮርጊስ ያለፉትን 6 ጨዋታ ማሸነፍ አልቻለም። ሐዋሳ ከተማ ነጥቡን 24 አደረሰ። ቅዱስ ጊዮርጊስ 19 ላይ ቀርቷል። ለሐዋሳ በጣም ወሳኝና ትልቅ ድል ነበር። በድሬዳዋ ከተማና በኢትዮ ኤሌክትሪክ መካከል የነበረው ጨዋታ ምንም ግብ አላየነበትም። ይህኛው ጨዋታ ደግሞ 0-0 በሆነ አቻ ውጤት ነው የተጠናቀቀው። ውድ ቤተሰቦቻችን ሌላ ጨዋታ ደግሞ እየተደረገ ነበር። ይህን መረጃ ለእናንተ ስናደርስ በመቀለ ሰባ እንደርታና በሸገር ከተማ መካከል ጨዋታ እየተደረገ ነበር። ውድ ቤተሰቦቻችን ይህን መረጃ ለእናንተ ስናጠናቅርም ጨዋታው ገና አልተጠናቀቀም ነበርና የጨዋታውን አጠቃላይ ውጤት በማለዳው ጥንቅርኛ እናካትቷለን። እናንተ ግን ምናልባት ይህን መረጃ ስትከታተሉ ጨዋታው ተጠናቆ ሊሆን ይችላልና ጨዋታው ስንት ለስንት አለቀ የሚለውን በሀሳብ መስጫ ሳጥናችን ላይ ጻፉልን።
ወደ አፍሪካ ጉዳይ ደረስን። የአፍሪካ ጉዳይ መቼስ ከጥቅማ ጥቅም ከገንዘብ ከቦነስ ጋር የተያዘ ጉዳዩ ከእግር ኳሱ በላይ ከፍ ብሎ ይነገራል። በዚህ ደግሞ የናይጄሪያ ብሔራዊ ቡድን በጣም ይታማሉ። የናይጄሪያ ብሔራዊ ቡድን አምበል ዊልፍሬድ ንዲዲ ቡድኑ የጠየቀውን ጉርሻም ከራሱ ኪስ ለመክፈል ቃል እንደገባ ገልጿል። የናይጄሪያ ተጫዋች ከአልጄሪያ ጨዋታ በፊት የድል ጉርሻቸው ካልተሰጣቸው ልምምድ እንደማይሰሩ ገልጸው እንደነበረ ይታወቃል። ችግሩ የማይፈታ ከሆነ ተጫዋቹ በአልጄሪያ ጨዋታ አንሳተፍም የሚል አቋም መያዛቸው ተዘግቧል። የብሔራዊ ቡድን አምበል ዊልፍሬድ ንዲዲ በበኩሉ ከጨዋታ በፊት ፌዴሬሽኑ ችግሩን ካልፈታም ከራሱ ኪስ አበሉን እንደሚሰጥ አስታውቋል። ቡድኑ ልምምድ እንዲሰራና በአልጄሪያ ጨዋታ እንዲጫወት እየለመንኩ ነው ያለው ንዲዲ ከሁለተኛው ጨዋታ ጀምሮ ይህንን ሳደርግ ነበርም ሲል ተደምጧል። እስከ ቅዳሜ ችግሩ ካልተፈታ ግን አሁን ከራሴ ኪስ አውጥቼ ጉርሻው እንደምሰጥ ለተጫዋቾቹ ቃል ገብቻለሁ ብሏል። የናይጄሪያ እግር ኳስ ፌዴሬሽን ይህን መረጃ ለእናንተ ውድ አድማጮቻችን እስካደረስንበት ሰዓት ድረስ በጉዳዩ ላይ ትንፍሽ አላሉም። ከዛ ውጭ ግን ዊልፍሬድ ንዲዲ የተጫዋቾቹን አበል ክፍያ ከኪሴ ከፍላለሁ እያለ ይገኛል። የካሜሮን ብሔራዊ ቡድን አማካኝ ጂያን ኦናና ቡድናቸው የሞሮኮን ጨዋታ በተመለከተም ዋንጫ አሸናፊነት ቅድመ ግምት የተሰጣትን ሞሮኮ ነው የምንገጥመው ሲል ተደምጧል። ሞሮኮ የውድድሩ አዘጋጅና በርካታ አቅም ያላቸው ተጫዋቾች መያዟ ለዋንጫ አሸናፊ ቅድመ ግምት እንዲሰጥ ያደረገ ነበር ብሏል። አያይዞም ነገር ግን ሁሉም ቡድን እዚህ የመጣው ዋንጫ ሊያነሳው ነው ብሏል። ከዚህ ጋር በተያያዘ አንዳንድ መረጃዎችን እንጨምር። ሪያድ ማህሬዝም ይሄ የመጨረሻ የአፍሪካ ዋንጫ ነው፣ ስለዚህ ይህንን ዋንጫ ከሀገሬ ጋር ማንሳት እፈልጋለሁ ብሏል። ናይጄሪያ ከፊቱ የቆመች ብሔራዊ ቡድንነት። ከዛ ውጭ አንድ በጣም ለየት ያለ መረጃ እንጨምርላችሁ። በአፍሪካ ዋንጫ አንድ ፌመስ ሰው አለ፣ የኮንጎ ደጋፊ፣ የቀድሞ የኮንጎን ፕሬዚዳንት ላይ ማስታወስ የእሳቸው የሚታወቁበትን እጃቸውን ወደፊት ዘርግተው የቆሙበትን ምስል በሞሮኮ የአፍሪካ ዋንጫ ላይ ሀገሩን ሲደግፍ ያሳያል። አሁን ይህ ሰው ውድ ቤተሰቦቻችን 26 ዓመቱ ነው ተብሏል። በጣም አስገራሚ ነው። ምስሉን አያይዘንላችኋል። ወደ አውሮፓ መረጃችን ተሻገርን። ወደ ቤተሰቦቻችን በአውሮፓ መረጃችን ሪያል ማድሪድን እናስቀድም። ፌድ ቫልቬርዴ በባርሴሎና ላይ እንግዲህ ድል እንደሚያስፈልግ ተናግሯል። ባርሴሎና ላይ ድል ማግኘት ይጠበቅብናል። አምና ያ ነገር እኛ ላይ ተደርጓል፣ ስለዚህ አሁን ብድር እንመልሳለን ብለዋል። ከዛ ውጭ ከቬኒሺየስ ጁኒየር ጋር በተያዘ እኔ ሁሌም ከሱ ጎን ነኝ፣ ሁሌም በሆን እሱን እከላከላለሁ፣ ምንም ችግር የለም፣ እሱ ለሚገጥመው ፈተና ሁሉ እከላከልለታለሁ ሲል ተደምጧል። ቬኒሺየስ ጁኒየር ጉዳይ ከሰሞኑ በጣም አነጋጋሪ እንደነበረ ይታወቃል። በተለይም ከዲየጎ ሲሞኔ ጋር ገብቶት የነበረው ሰጣ ገባ ቀላል የሚባል አይደለም። ፌድ ቫልቬርዴ ደግሞ ተጫዋቹን በማገዝ በተለይም በግርግሩ መሃል ላይ ነበረና ሁሌም ከቬኒሺየስ ጁኒየር ጎን ነኝ ብለዋል። ዣቪ አሎንሶ እሁድ የፍጻሜው ጨዋታ ከሊግ ክላሲኮ ጨዋታ ጋር ይለያያል ብሏል። ወይም ከስፔን ላሊጋ ኤል ክላሲኮ ይለያል የእሁዱ ጨዋታ ብሏል። በእርግጥ ይለያል፣ የፍጻሜ ጨዋታ ነው። ያ ነጥብ ለማግኘት የነበረ ጨዋታ ነው የላሊጋ ጨዋታ። በእርግጥ ማድሪድ 3 ነጥብ ወስዶበታል። ከዚህ ጋር በተያያዘም ቲቦት ኮርቷም በፍጻሜ አምና 2 ጊዜ ረቶናል ባርሴሎና። ስለዚህ ዘንድሮ ያንን ማካካስ አለብን፣ እሁድ ማሸነፍ ይጠበቅብናል። አምና 2 ጊዜ በፍጻሜ ረተውናል ሲል የስፔን ኮፓ ዴላሬ እና የስፔን ሱፐር ካፕን ዋንጫ ባርሴሎና በፍጻሜ እንደነጠቃቸው ይታወቃል። ዘንድሮ ግን አይደረግም እያለ ይገኛል ቲቦት ኮርቷ። በዚህ ቡድን ውስጥ ምናልባትም ባርሴሎና ላይ ሲሆን የሚቀነው አንድ ተጫዋች ያላቸው ኬሊያን ምባፔ 9 ጨዋታ ከባርሴሎና ጋር ተጫውተዋል። በተቃራኒው 12 ግብ አስቆጥሮባቸው አንድ አሲስት፣ በ9 ጨዋታ 12 የግብ አስተዋጽኦ አለው ባርሴሎና ላይ እና ይህ ተጫዋች መኖሩ ለክለቡ በጣም ወሳኝ ነው። አሁን እየወጡ ባሉ መረጃዎች መሰረት ኬሊያን ምባፔ በፍጻሜ ጨዋታ ላይ ይገኛል የሚሉ እንደሆነ ይታወቃል። የአምናው ወይም የ2025 የባሊዮን ዶር አሸናፊ ኦስማን ዴምቤሌ አሁንም ተጽዕኖ ከፍ እያለ መጥቷል። ባለፉት 3 ጨዋታ 4 የግብ አስተዋጽኦ አለው፣ 3 ጎል እና 1 አሲስት። ምናልባት እንዳምነው ላይቀለው ይችላል፣ ግን አሁን ጉዳዩ ዋንጫዎችን ማሸነፍ ነው። እሱ የመጀመሪያውን ዋንጫ አሳክቷል። ከባሊዮን ዶር ተፎካካሪዎቹ አንጻር ምናልባት ኬሊያን ምባፔ እና ላሚን ያማል ሌላኛው ተፎካካሪው ሆነው ዘንድሮም ይቀርባሉና ያለምንም ጥርጥር የፍጻሜ ጨዋታ እንዳላቸው ኬሊያን ምባፔም ላሚን ያማልም። ኦስማን ዴምቤሌ ግን አንደኛውን ዋንጫ አሳክቷል። በቀጣይ ይጠበቃል። እዚሁ ቡድን ውስጥም ያለው ኑኖ ሜንዴሽ በ23 ዓመቱ
17ኛ ዋንጫውን ነው ያሳካው። ከዚህ ውስጥ ሰፊውን ድርሻ የሚወስዱት የፍራንስ ሊጋ እና የፍራንስ ሱፐር ካፕ ናቸው። 4 ወስዷል። ከዛ ውጭ ፍሬንች ካፕን 2 ያሳክቷል። አንዳንድ ጊዜ ያሳካቸው የፊፋ ኢንተርናሽናል ካፕ፣ የኤፋ ሻምፒዮንስ ሊግ፣ የኤሮፕ ሱፐር ካፕ፣ የኤፋ ኔሽንስ ሊግ፣ የፖርቱጋልን ሊግ፣ የፖርቱጋል ሊግ ካፕን እና የፖርቱጊዝ ሱፐር ካፕን አሳክቷል። እነኝን ሁላ 17 ሲኒየር ዋንጫዎችን ሲያነሳ እድሜው ገና 23 ነው። በብቃት ደረጃ በጣም ከፍ ያለ ሩበን አሞሪም ለማንቸስተር ዩናይትድ ሲመኙት የነበረ ተጫዋች እንደነበረ ይታወቃል። ጀርመን ላይ ጨዋታዎች እየተሰረዙ ነው። አንድ የተረጋገጠው ጨዋታ የሴንት ፓውሊና የአረቤ ላይፕዚግ ጨዋታ ተሰርዟል። ውድ ቤተሰቦቻችን በጀርመን ቡንደስሊጋ ከረፍት መልስ ሲመለሱ ሌሎችም ተጨማሪ ጨዋታዎች ሊሰረዙ የሚችሉበት እድል አለ እየተባለ ነው። ይሄም ከበድ ያለ የበረዶ ዝናብ እየጣለ መሆኑን ተከትሎ ነው። ከዚህም ጋር በተያያዘ የአካባቢው ባለስልጣናት ይፋ እንዳደረጉትም ከሆነ በጨዋታው ሰዓት ላይ እጅግ በጣም አደገኛም በረዶ አዘል ዝናብ ሊኖር ስለሚችል ሰዎች ላይ፣ ደጋፊዎች ላይ፣ ተጫዋች ላይ ጉዳት ሊያደርስ ስለሚችል ጨዋታው ይራዘም ብለዋል። በዚህ መሰረት የስቱትጋርትና የሴንት ፓውሊና የአረቤ ላይፕዚግ ቅዳሜ ሊደረግ የነበረው ጨዋታ ሊሰረዝ እንደሚችል እንደተሰረዘ ተረጋግጦ ሌሎችም ጨዋታዎች ሊሰረዙ የሚችሉበት እድል አለ ተብሏል። መረጃውን ከስር የምንከታተለው ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከእናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ለሰዓቱ ከመራረጥንላችሁ ጥንቅሮች አሁን ደግሞ የፕሪሚየር ሊግ የመረጃ ሰዓት ላይ ተገኝተናል። በድጋሜ ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። ተወዳጁ የእንግሊዝ ፕሪሚየር ሊግ 21ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ የሳምንቱን ምርጥ መርጣችሁ ጻፉልን ብሎ ፕሪሚየር ሊጉ 6 እጩዎችን ይፋ አድርጓል። እናንተም በቃል ስፖርት ዩቲዩብ ቻናል ምርጫችሁን ላኩልን። የሊድስ ዩናይትዱ ብሪያን አሮንሰን፣ የኒካስሉ ሃርቬ ባርነስ፣ አንቶኒዮ ሴሜኔ በበርንማውዝ መለያ ለመጨረሻ ጊዜ ተካቷል። በዚህ ዝርዝር ውስጥ ቤንያሚን ሼሽኮ ከማንቸስተር ዩናይትድ፣ ኢገር ቲያጎ ከብሬንትፎርድ እና ሃሪ ዊልሰን ከፉልሃም ተመርጧል። እናንተ ውድ አድማጮቻችን ከ21ኛ ሳምንት በኋላ ምርጥ የነበረው ማን ነው? በሳምንቱ ላይ ጻፉልን። በርንማውዝ ባለፈው ክረምት ወደ 4 የሚጠጉ ከዋክብቶቹን ካጣ በኋላ 5ኛውን በዚህ ሳምንት እንዳጣ ይታወቃል። በርንማውዝ ሜሎሽ ኬርኪዝን ለሊቨርፑል ሸጠ፣ ዲያን ሁይሰንን ለሪያል ማድሪድ ሰጠ። ከዛ በኋላ ተከላካዩን ዛባሪያኒን ለፓሪሰን ጀርሜን ሸጠ። ኬፓ አሪዛባላጋን በቼልሲ በኩል ያው ውሰት ነበረ ለአርሰናል ተላልፎ እንደተሰጠ ይታወቃል። ስለዚህ በክረምት ላይ 3 ተከላካይ፣ 2 የመሃልና 1 የግራ መስመር ተከላካይ እንዲሁም ግብ ጠባቂውን ካጣ በኋላ ሲቲ እኔ ስለምን ይቅርብኝ ብሎ አሁን ደግሞ አጥቂያቸውን ወስዶባቸዋል። በርንማውዝ በእርግጥ ጠቀም ያለ ገንዘብ ቢያገኝም ከግብ ጠባቂ እስከ አጥቂ በሜዳ ክፍሎች በጣም ወሳኞቹን ባለፈው ክረምትና በጥር ላይ ተነጥቋል። ቶትንሃም አሁን ይሄ ፖስቴኮግሉን በቶማስ ፍራንክም ከቀየረ በኋላ ወጥ ብቃቱ ጠፍቷል። ያ ተፎካካሪነቱ በተለምዶ ቢግ ሲክስ በሚባሉት ደረጃ ከአምናው ዘንድሮም ያልተሻሻለ ቡድን ሆነ። በጣም እየተቸገረ ያለ ቡድን ነው የቶማስ ፍራንክም ቡድን። የእሳቸውም ቆይታ ምንም የተረጋገጠ ነገር የለውም። ምናልባት የኤፍኤ ካፕ ሳምንት የመጨረሻቸው ይሆን በትልቁ የሚጠበቀ ጉዳይ ነው። ከቶትናም አካባቢ አሁን መረጃዎች ጸጥ ያሉ ናቸው። በእርግጥ ከዙር ጋር በተያዘ በርካታ መረጃዎች እየወጡ ይገኛሉ። አንደኛው ቶትንሃም ሆትስፐርስ ፈራሚ ይሆናል ተብሎ የሚጠበቀው የ18 ዓመቱ የሳንቶስ ተከላካይ ስፍራ ተጫዋች ሶዛ ነው። ስፐርስ ከሶዛ ጋር በግል ተስማምቷል። ከሳንቶስ ጋር ግን ይህን መረጃ ለእናንተ ውድ አድማጮቻችን እስካጠናቀርንበት ሰዓት ድረስ ከሳንቶስ ጋር ከስምነት ሊደረስ አልቻለም። ተጫዋቹ በግል የተስማማውን ዝውውር ቶትንሃሞች ከሳንቶስ ጋር እንዴት ባለ መልኩ ተደራድረው ይጨርሱታል የሚለው ደግሞ በትልቁ የሚጠበቅ ይሆናል። በጥር ዝውውሮችም አንደኛው የሚጠበቀው ነው። ከአርሰናል ልዩነቱ 6 ነጥብ ብቻ ነው ብሏል ጆሴፍ ፔፕ ጋርዲዮላ። ካስታወሳችሁ ማንቸስተር ሲቲ ከብራይተን ጋር 1-1 አቻ ከወጣ በኋላ አሁን ላይ ዋንጫ ፉክክሩ ላይ ነን ለማለት ይቸግራል፣ ምክንያቱም እስካላሸነፍክ ድረስ መፎካከር አትችልም ብለው ነበረ። ዛሬ መለስ ብለዋል። የማንቸስተር ሲቲ አለቃ ፔፕ ጋርዲዮላ የፕሪሚየር ሊግ ዋንጫ ፉክክር ገና ነው ብለዋል። አሁን ደግሞ ለሁሉም ሰው ገና የተዘጋጀ 51 ድፍን ነጥቦች ይቀራሉ ያሉት ጋርዲዮላ አክሎም ከአርሰናል ጋር ያለን ነጥብ ልዩነት ደግሞ 6 ብቻ ነው።
ሁሉም ነገር የሚቻል ነው ብለው እሳቸው ይቻላል ብለዋል። ስለ አንቶኒዮ ሲሜኔ አንስተው ለረጅም ጊዜ ተከታተልኩት ካሉ በኋላ የአርሰናልና የሊቨርፑል ጨዋታ አቻ መውጣት ግን እሳቸው ከብራይተን ጨዋታ በኋላ ሀሳባቸውን ቀይረው የዋንጫ ፉክክር ውስጥ አለን እንዲል ያስቻላቸው ነውና ይህን ጨዋታ እንዴት አገኙት ተብለው ተጠይቀው ነበረ። ፔፕ ጋርዲዮላ ለጉዳዩ ምላሽ ሲሰጡ እንዳለመታደል ሆኖ በጣም ደክሞኝ ስለነበረ ጨዋታውን ማየት አልቻልኩም ብለዋል። ግን ያላዩት ይመስላችኋል? ምናልባት በዚህ ጉዳይ ላይ እናንተን የግል መልከታ አጋሩን። እሳቸው ካነሷቸው ተጫዋቾች ውስጥ አንደኛው የአካዳሚ ተጫዋችን በተመለከተ ነው። ፔፕ ስለ ማክስ አይሌን ሀሳባቸውን ሲያጋሩ ያለንበት ሁኔታ ከግምት ውስጥ በማስገባት ተጨማሪ ጨዋታዎች በእርግጠኝነት ይጫወታል፣ ዝግጁም ነው ብለዋል። ይቀጥላሉ እሳቸው እኔ ወደዚህ ቡድን ከመጣው በኋላ ይላሉ ፔፕ ጋርዲዮላ ሁልጊዜም በጣም ምርጥ ተጫዋቾችን ከአካዳሚ ያገኛለሁ። ግማሾቹ ከኛ ጋር ናቸው፣ ገሚሶቹ ደግሞ በፕሪሚየር ሊግ ውስጥ እያንጸባረቁ ይገኛሉ። በዚህ እኔ በአካዳሚ በጣም ደስተኛ ነኝ ብለዋል። የአካዳሚ ተጫዋቾች አያናድዱህም ነው ያሉት እሳቸው። ለምልነት ያክል ማክስ አይሌንን ብትመለከተው ባለፈው ጨዋታ በአስቸጋሪ ሁኔታ ውስጥ 90 ደቂቃ ተጫውቷል። ይሄ የሚያሳይህ እሱ ብቻ እንዳልሆነና ሌሎችም እንዳሉና በቀጣይ ጨዋታም እድል እንደሚሰጠው ነው ብለዋል ፔፕ ስለ ማክስ አይሌንና እንደ አጠቃላይ ስለ ማንቸስተር ሲቲ አካዳሚና የአካዳሚ ውጤቶች ሲናገሩ ፔፕ ሌላ ያነሱት ኦስካር ቦብን በተመለከተ ነው። አሁንም ጉዳት ላይ ነው፣ ከኛ ጋር ልምምድ እየሰራ አይደለም ብለዋል። እንግዲህ ከብሬንትፎርድ ጨዋታ ጀምሮ በጉዳት ምክንያት የሌለ የማንቸስተር ሲቲ ተጫዋች ነው። መች እንደሚመለስም አላረጋገጥኩም ብለዋል። የእሳቸው ቡድን አንቶኒዮ ሲሜኔን ወደ ቡድኑ ካመጣ በኋላ መቼ አጫውተዋል የሚለውም ሲጠበቅ ነበረ። ዛሬ በጋዜጣዊ መግለጫቸው ላይ ካነሱት ነጥቦች አንደኛው አንቶኒዮ ሲሜኔ በኤክስትሪ ሲቲን በሚገጥመው የማንቸስተር ሲቲ ስብስብ ውስጥ እንደሚካተት አረጋግጠዋል። ነገር ግን ይጫወት አይጫወት በሚለው ጉዳይ ላይ አልተወሰነም ብለዋል። ስለዚህ የቡድናቸው አካል እንደሚሆን ጠቅሷል። የእሳቸው ቡድን አሁን የጋርዲዮላ ቡድን ፊት መስመሩን ብናየው ውድ ቤተሰባችን ሃላንድ፣ ሴሜኔ፣ ፊል ፎደን፣ ጀረሜ ዶኩ፣ ሪያን ሼርኪ፣ ኦማር ማርሙሽ እና ሳቪኒዮ በእርግጥ አሁን ጉዳት ላይ ነው። ይሄ ሁላ ጥራት ያለው የአጥቂ ክፍል የያዘ ነው። ሲቲ ከዋንጫ ፉክክር ወጥቷል ለማለት በጣም ይቸግራል፣ ያለው ነጥብ 6 ስለሆነ። ግን ያሳካዋል ብላችሁ ታስባላችሁ ወይ? ካለው የስብስብ ጥራት አንጻር አርሰናል ዘንድሮም በተቻለ መጠን በጣም ወጥ የሆነበት ዓመት እንደሆነ ይታወቃል። የአዲሱ የማንቸስተር ሲቲ የፊት መስመር ተጫዋች አንቶኒዮ ሴሜኔን በተመለከተ ብሪስቶል ሲቲ 125 ጨዋታ 21 ግብ ነበረው። ከዛ ባስ ሲቲ የተባለ ቡድን በነገራችን ላይ በውሰት ተጫውቶ ነበረ። 16 ጨዋታ ተጫውቶ 6 ግብ ነበረው። ኒውፖርት ካንትሪ በውሰት 32 ጨዋታ 6 ግብ ነበረው። ሰንደርላንድ በውሰት በ7 ጨዋታ ምንም ግብ አልነበረው። ከዛ በኋላ ነው ወደ በርነሞዝ በቋሚ ዝውውር ከብሪስቶል ሲቲ የተዘዋወረው። 110 ጨዋታ 32 ግብ ነበረው። እንደ ብሔራዊ ቡድን ደረጃ ለጋና በ32 ጨዋታ 3 ግብ ነበረው። አሁን ከ2026 ጃንዋሪ ጀምሮ በእርግጥ ጃንዋሪ አጋማሽ ድረስ ጃንዋሪ የመጀመሪያዎቹ 6-7 ቀን ድረስ ከበርንማውዝ ጋር ነበረ። ከዚህ በኋላ ግን በሲቲ ነው። እንዴት ያለ ጊዜን ደግሞ በውሃ ሰማዮቹ ቤት ያሳልፋል የሚለው በትልቁ የሚጠበቅ ይሆናል። ሌሎች ለመግጠም የሚፈሩት ቡድን መገንባት ነው ህልሜ እያሉ ነው ሮሸኒየር። የሰማዮቹ አሰልጣኝ ሊያም ሮሸኒየር ሁሉም ተጫዋቾች ስኬታማ መሆን ይፈልጋሉ ሲሉ በመጀመሪያ ጋዜጣዊ መግለጫቸው ላይ ተናግረዋል። ከጥቂት ደቂቃዎች በፊት ጋዜጣዊ መግለጫ እየሰጡ ነው ብያችሁ ነበር። አብዛኛው የሰጡት ጋዜጣዊ መግለጫ እጃችን ላይ ደርሷል አሁን። አክሎም ሌሎች ክለቦች ወደ ስታንፎርድ ብሪጅ ሲመጡ ለመግጠም የሚፈሩትን ቼልሲ መገንባት እፈልጋለሁ፣ ተልእኮ የሱ ነው ብለዋል። ፕሪሚየር ሊግ ውስጥ ስለሚገጥማቸው ጫና የተጠየቁት አሰልጣኙ ከምርጥ ተጫዋቾች ጋር በመስራት እድለኛ ነኝ ብለዋል። እዚህ ጥሩ ይከፍለኛል፣ በዓለም ላይ ያሉ ብዙ ሰዎች በእኔ ቦታ መቀመጥ ይፈልጋሉ፣ ስለ ጫናው ብዙም እያሰብኩ አይደለም ሲሉ ተደምጠዋል። እሳቸው የመጀመሪያ ጨዋታቸውን እንግዲህ በኤፍኤ ካፕ ነው የሚጀምሩት ማለት ነው። ከዛ በኋላም በነገራችን ላይ የእሳቸው በእርግጥ የሚቀጥሉት 10 ጨዋታ ውስጥ በጣም ትልቁ የሚባለው በካራባው ካፕ ከአርሰናል ጋር በደርሶ መልስ የሚያደርጉት ጨዋታ ነው።
ሊያም ሮዛኔር ይቀጥላሉ። ቼልሲ በሁሉም ጨዋታ ላይ ድል ማድረግ የሚገባው ቡድን ነው ብለዋል። በእርግጥ ባለፉት 9 ጨዋታ አንድ ድል ብቻ ነው ያለው ቡድኑ። እሳቸው ቡድኔ ድል ለማድረግ ብዙ ርቅ አይደለም፣ በጣም አስደናቂ ቡድን ነው። ለአብነት ያክል ከሲቲ ጋር እንዴት አስደናቂ ቡድን እንደነበር አይቻለው። ከፉልሃም ጋር በ10 ተጫዋች ነው ግማሹን የተጫወተው። ቡድኑ ግን እንዳጠቃላይ በጣም ፖዘቲቭ ነገር ተመልክቼበታለሁ ብሏል። ይሄንን ቡድናቸውን ሊያም ሮዛኔር ይቀጥላሉ። የቼልሲ ተጫዋቾችን በተመለከተ ይሄ የበዛው ቀይ ካርድስ ሲባሉ እሳቸው ለየት ባለ መንገድ ነው የምረዳው ብለዋል። አንድ ቡድን ተደጋጋሚ ቀይ ካርድ የሚመለከት ከሆነ ያ ቡድን ለማሸነፍ ያለውን ተነሳሽነትና ጨዋታዎችን ለማሸነፍ በሚደረግ ትግል ውስጥ የሚመጣ አድርጌዋለሁ። በእርግጥ መቀረፍ ያለባቸው ነገሮች ሊኖሩ ይችላሉ፣ ግን እንደ ጥሩ ነገሩም ተጫዋቾቹ ያንን ድል ለማግኘት በሚያደርጉት ተጋድሎ ውስጥ የሚመጣ ነው። ግን እናስተካክለዋለን ብለዋል። ማሬስካ እናስተካክለዋለን ካሉ በኋላ ራሳቸውን በቀይ ካርድ ተሰናብተው ነበረ ከጨዋታ። እኚስ አዲሱ አሰልጣኝ ሊያም ሮዛኔሮ ይሄን ቀይ ካርድ የቀንሱት ይሆን ወይ? ሌላ የቤት ስራ ነው። ጀረል ሃትዋ ሁሉም ሰው ከአዲሱ አሰልጣኝና ይዞት ከመጣው አዲስ ጉልበት ጋር ለመስራት ጓጉቷል ይላል። አሰልጣኞችን መቀያየር እና ባለፉት ጥቂት ጨዋታዎች አለማሸነፋችን አስቸጋሪ ጊዜ ነበር የሚለው ጀረል ሃትዋ አሁን ግን በአዲሱ አሰልጣኝ አማካኝነት ለሁሉም ሰው አዲስ ጅማሮ አለ ብሏል። የተሻለ ለመሆንና እነኚህን ጨዋታዎች ለማሸነፍ በቡድን አጋሮችና በአዲሱ አሰልጣኝ ላይ ትልቅ እምነት አለኝ የሚለው ጀረል ሃትዋ ስለማሸነፍ ስለንቦናም እንግዲህ አሰልጣኙ አነጋግሮናል። ስለዚህ ስራ ለመጀመር በጉጉት እየጠበቀን ነው፣ ከአሰልጣኙም ጋር ጥሩ ጊዜ ይኖረናል ብሏል። ከአዲሱ አሰልጣኝ ሊያም ሮዛኔር ጋር በተያዘ የቀድሞ ኤቨርተን አለቃ ኬዝ ዋይንስ በጣም ታማኝና ድንቅ ሰው ነው፣ ለዚህ ሲስተም የሚሆን በቂ ስብዕናም አለው፣ ለቼልሲ ይሆናል ብሏል። ከዛ በተጨማሪ ሊያም ሮዛኔር ቀድሞኑ የተገነባና በሂደት ላይ ያለ ቡድንን ቼልሲን የተቀላቀለው በዚህም ስራውን ሊያቀልለት ይችላል ሲል ተደምጧል። ቨርጅል ቫንዳይክ እንዳትረሱ አስታውሱ ያለ ይመስላል። ዛሬ ማህበራዊ ትስስር ገጹ ላይ ስትገቡ የፕሪሚየር ሊግ ሻምፒዮን መሆናቸውን የሚያሳይ አርም ባንዱን በማህበራዊ ትስስር ገጹ ላይ እናጋርቶታል። እናም የፕሪሚየር ሊግ የወቅቱ ሻምፒዮን እኛ ነን እንዳትረሱ ብለዋል። ከዚህ ጋር በተያያዘ ከሰሞኑ ዶሚኒክ ሼቦዥ ላይም ሻምፒዮኖቹ እኛ ነን፣ ሻምፒዮኖችን ነው ክለብ የሚገጥሙት ብላችሁ ዜና ስሩ ማለቱ ይታወቃል። ስለዚህ ሊቨርፑልን ሳይሆን ሻምፒዮኖቹን ይገጥማሉ ማለት አለባችሁ ማለቱ የሚዘነጋ አይደለም። ሻምፒዮኖቹን እንላለን እኛም እንግዲህ በሻምፒዮኖቹ ሊቨርፑሎች በኩል ካለፉት 32 ጨዋታ ግብ እያስቆጠረ የመጣውን አርሰናልን በሁለት ጨዋታ ግብ እንዳይቆጠር አድርጓል። በዚህ ደግሞ ግብ ጠባቂው አሊሰን ቤከር በትልቁ የሚጠቀሰው በሚናም ደረጃ በትልቁ ሊጠቀስ የሚችል ነው። በእርግጥ ልምድ ያለው ግብ ጠባቂ ሊቨርፑልም እንደሆነ ይታወቃል። ሻምፒዮኖቹ ሊቨርፑል ባለፉት 20 ጨዋታዎች ውስጥ በሁለት ምዕራፍ ከፍለን እናያቸው። ሊቨርፑል በመጨረሻዎቹ 10 ጨዋታ ምንም ሽንፈት አልገጠመውም። ከነኚህ 10 ጨዋታ በፊት በነበሩት 10 ጨዋታ ግን 7ቱን ተሸንፎ ነበረ። አሁን ስሉት ቡድኑን ቀይሮታል። ለዚህም ዳንኤል ስተሪጅ ማመስገኑን በማለዳው ጥንቅራችን ለእናንተ ውድ አድማጮቻችን አጋርተን ነበር። ኬርኪዝም በማህበራዊ ትስስር ገጹ ላይ ወቅታዊ ሁኔታ ሐሳቡን አጋርቷል። በአርሰናል ጨዋታ ብዙ ነገር ይገባናል ብዬ አስባለሁ እና በቡድን አጋሮችም ተደስቻለሁ። ይህ የሊቨርፑል አስተሳሰብ ነው አለመሸነፍ ብሏል። ከሜዳ ውጭ ድጋፍ ሲያደርጉልን ለነበሩ ደጋፊዎችን ምስጋና ይገባቸዋል ብለዋል። በቀጣይ ጨዋታም ላይ እነኚህ ደጋፊዎች ያስፈልጉናል፣ ተነሳሽነት ያስፈልገናል ብለዋል። ዳንኤል ስተሪጅ ስሎትን ባመሰገነበት ጋዜጣዊ መግለጫው ላይ ደግሞ ፍጹም ቅጣት ምት ክለቤ ተከልክሏል፣ የቀድሞ ክለቤ እያለ ነው። በተለይም ፍሎሪያን ቪርዝ ላይ የተሰራ ጥፋት ፍጹም ቅጣት ምት ያሰጥ ነበር ብዬ አስባለሁ። ምናልባት ዳኛው እንኳንም ምን ያልሆንኩኝ እንጂ የነበረው እንቅስቃሴ ፍጹም ቅጣት ምት የሚያሰጥ ነበረ ብሏል በፍሎሪያን ቪርዝ ጉዳይ ላይ። ከዛ ውጭ ግን እንዳጠቃላይ በቡድኑ እንቅስቃሴ ደስተኛ እንደነበረ ተናግሯል። ሊቨርፑል በ15 ዓመቱ የሴልቲክ የመሃል ተከላካይ ዳራ ጂክኤሜ ላይ ፍላጎት አለው ብሏል ዴቪድ ሊንች። ከዚህ ጋር በተያያዘ ግን ሊቨርፑል ወጣት ተጫዋቾችን ማስፈረሙን እንደሚቀጥል ነው መረጃ ምንጮች እያመለከቱ የሚገኙት። ከሰሞኑን ወጣት ተጫዋች ለማስፈረም ከስምነት እንደደረሰ ይታወቃል። በርከት ያሉ የጥር የዝውውር መስኮት ወጣቶች ዝውውር ልንመለከትበት የምንችል ሰፊ እድል አለ። ውድ ቤተሰቦቻችን ከዚህ ጋር በተያያዘም እኛ መረጆችን ከስር ከስር እንከታተላለን። ያው ከሊቨርፑል ጋር በተያያዘ የሚጠበቅ ጨዋታ አለ። የፊታችን ሰኞ ጥር 4 ምሽት 4 ሰዓት 45 ደቂቃ አንፊልድ ሮድ ስቴዲየም ሊቨርፑል ከባርንስሌ የሶስተኛ ዙር የእንግሊዝ ኤፍኤ ካፕ መርሃ ግብራቸውን እንደሚያከናውኑ ይታወቃል።
ዳረን ፍሌቸር የወቅቱ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ነው። ማንቸስተር ዩናይትድ እንደ ጊዜያዊ ዋና አሰልጣኝ እንድመራ መጠየቄ ለእኔ ትልቅ ክብር ነው የሚለው ዳረን ፍሌቸር ይህንን ክለብ እንደ ተጫዋችና ከዛን ጊዜ ጀምሮ ደግሞ በተለያዩ ሚናዎች የሞከል መብትን አግኝቻለሁ ብሏል እና ሁልጊዜም ለክለቡ ሁሉም ቦታ የሚበጀውን ነገር አድርጌያለሁ። ያ አሁን በእርግጠኝነት አይለወጥም። በኦልትራፎርድ የአሰልጣኝ መስመር ላይ መሆን ደግሞ ሌላ ትልቅ ክብር ነው ብሏል። ዳረን ፍሌቸር በብራይተን ኤንድ ሆቭ አልቢዮን ጨዋታ ላይ ማንቸስተር ዩናይትድን እየመራ ለመጀመሪያ ጊዜ በኦልድ ትራፎርድ ይገኛል። ማንቸስተር ዩናይትድ በጊዜው አሰልጣኝ እንድመራም መጠየቅ ለኔ ክብር ነው ያለው ዳረን ፍሌቸርም በኦልድ ትራፎርድ ይህን ጨዋታ መምራት ደግሞ ለኔ ሌላ ትልቅ ክብር፣ ትልቅ ተነሳሽነት ነው ሲል ተደምጧል። ያው አሰልጣኙ የአካዳሚ ተጫዋቾችን በተመለከተ ጥያቄ ቀርቦለት ነበረ። በታሪክ ይህ ክለብ የተገነባው በአካዳሚ ዙሪያ እንደሆነ አስባለሁ። ሪካርዶች ራሱ ይናገራሉ። አንዳንድ አስደናቂ ተጫዋቾች፣ አስደናቂ ተሰጦች እንዳሉን አስባለሁ። ሼሊሴ እንዳደረገው ራሳቸውን ማሳየት የሚችሉ በርካታ ታዳጊዎች አሉ ብዬ አስባለሁ። እናም በቀጣይነት ቡድኑን እነሱ ይረከቡታልም ሲል ተደምጧል። በማንቸስተር ዩናይትድ በኩል ሌላ እናነሳው የምንችለው ይሄን የኤፍ ኤ ካፕ ጨዋታ በተመለከተ ያው አርሰናል ነው የኤፍ ኤ ካፕ ዋንጫን 14 ጊዜ ያነሳው። ቀጥሎ ዩናይትድ 13 ያለው ዩናይትድ ከአርሰናል እኩል ለመሆን ለ14ተኛ ጊዜ የሚፋለምበት ዓመት ይሆን ወይ? በውድድሩ መጨረሻ የምናየው ይሆናል። በሳምንቱ መጨረሻ የኤፍ ኤ ካፕ ጨዋታም ቀጥሎ እንደሚደረጉ የሚታወቅ ሲሆን ማንቸስተር ዩናይትድ ከብራይተን የሚያደርጉትም ጨዋታም የቫር ቴክኖሎጂ ይተገበረበታል። በተጨማሪም የጨዋታው መደበኛ ደቂቃ ባቻ ውጤት የሚጠናቀቅ ከሆነ ከመልስ ጨዋታ ይልቅ የጭማሪ ደቂቃዎችን እንደምንመለከት ይታወቃል። የመለያ ምትን ጨምሮ ለመጨረሻ ጊዜ ብራይተን በኤፍ ኤ ካፕ የገጠመው በ2023 ነበረ። በዌምብሌ በግማሽ ፍጻሜ የነበረ ሲሆን በጨዋታው ወደ ፔናልቲ አቅንቶ የነበረ እንደሆነ ይታወቃል። ማንቸስተር ዩናይትድ ብራይተን የሚያደርጉት የኤፍ ኤ ካፕን መርሃ ግብር በተመለከተ ግን በተከታታይ መረጃ የምናጋራችሁ ይሆናል። ማንቸስተር ዩናይትዶች ኤሊዮት አንደርሰንን ማስፈረም ይፈልጋሉ። ዩናይትድ ከተጫዋቹ ቅርብ ሰዎች ጋር ድርድር ማድረጋቸውን ፋብሪዚዮ ሮማኖ አረጋግጧል። ዩናይትድ በክረምት አማካይ ዝውውር እጅጉን ከባድ ጊዜ ያሳልፋል ነው ያለው ፋብሪዚዮ ሮማኖ። ኤሊዮት አንደርሰንም ዋነኛው ሰው ነው ይልና ሌሎችም እንደ ቼልሲ ያሉ ክለቦች በፉክር ደረጃ መኖራቸውን አውቄያለሁ ብሏል። በዩናይትድ ቤት ከባሌባ እኩል እጅጉን የሚፈለገው ኤሊዮት አንደርሰን ነው የሚለው ፋብሪዚዮ ሮማኖ ተጫዋቹን በወኪሉ በኩል በቅርብ ሰዎቹን በኩል ማነጋገራቸው ተረጋግጧል። ዩናይትድ ይህን ንግግር ያደረገው ፕሮጀክት ለማሳመን እና ከፈላጊዎቹ አንጻር ይልቅ ማንቸስተር ዩናይትድን እንዲመርጥ በማድረግ ይደለ ነው ተብሏል። በእርግጥ ብቸኛ አማራጭ አይደለም። ካርሎስ ባሌባም ጉዳይ አለ። ካርሎስ ባሌባንም ማነጋገራቸው ይታወቃል። በእርግጥ ካርሎስ ባሌባ በራሱ ማንቸስተር ዩናይትድን መቀላቀል እንደሚፈልግ ይታወቃል። የኤሊዮት አንደርሰን ምርጫ ነው አይደለም በሚለው ጉዳይ ላይ ግን ምላሾች አላገኘንም። ምናልባት እንደ ካርሎስ ባሌባ ሁሉ ምርጫ ከሆነ ለዩናይትድ ነገሮችን ሊያቀል ይችላል። ዩናይትድ አምና ተጫዋች ለማስፈረም ባረጉት ጥረት ላይ ተጫዋቾቹ ዩናይትድን መምረጣቸው ዝውውሮች እንዳቀለለ ይታወቃል። የማቲያስ ኩናና የብሪያን ቤሞ ሶልሻየር በማንቸስተር ዩናይትድ ዝርዝር ውስጥ አሁን ቀዳሚውን ስፍራ የያዘው ሰው ለመጨረሻ ጊዜ ማንቸስተር ዩናይትድን እየመራው ዋትፎርድ ከማንቸስተር ዩናይትድ ያደረጉትን ጨዋታ ነበረ። በእርግጥ በወቅቱ ማንቸስተር ዩናይትድ 4-1 ከተሸነፈ በኋላ እሳቸው ተሰናበቱ። በወቅቱ በእርግጥ እንደ ማጓየር ያለ ተጫዋች በቀይ ካርድ ሞቶ በጎዶሎ ነበረ ለመጨረስ የተገደዱት። ግን የእሳቸውን አጨዋወት ነው ማየት የፈለግነውና እሳቸው ለመጨረሻ ጊዜ ዩናይትድን ይዘው ሲጫወቱ 4-2-3-1 ፎርሜሽንን ይዘው ነበረ ወደ ሜዳ ላይ የገቡት። አሁን ከክለቡም የተሰናበቱት ጀደን ሳንቾ፣ ስኮት ማክቶሚኔ፣ አሮዋን ቢሳካ፣ ማቲች፣ ራሽፈርድ እና ክርስቲያኖ ሮናልዶ የቡድኑ አካል ነበሩ። ሌንድሎፍም አሁን እሳቸው ያኔ ለመጨረሻ ጊዜ ካሰለጠኑ ተጫዋች በቡድን ውስጥ ያሉት እና በቋሚ 11 እሳቸው ከተጠቀሙት ሾና ማጓየር ናቸው። ከግብ ጠባቂው ዳቪድ ዲያ እስከ አጥቂው ክርስቲያኖ ሮናልዶ የተቀሩት እንግዲህ ወደ 9 የሚጠጉ ተጫዋቾች ከማንቸስተር ዩናይትድ በነፃ ወኪል ተባረው ተሰናብተው ተሽጠው እንደለቀቁ ይታወቃል። የአሰልጣኝን ጉዳይ ካነሳን ዛሬ ሩበን አሞሪምን በካሪንግተን አካባቢ አይተናቸዋል። ውድ ቤተሰቦቻችን ማንቸስተር ነው ያሉት። እሳቸው ከተባረሩ በኋላ ለሁለተኛ ጊዜ በካሜራ እይታ ስር ሲወድቁ ከባለቤታቸው ጋር ታይተዋል። ጉዟቸው ቀጣይ ወዴት ነው የሚለው ነገር ይህን መረጃ እስካጠናቀርንበት ሰዓት ድረስ ባይታወቅም
እንግሊዝ ያው ማንቸስተር ከተማ ውስጥ እንዳሉ ግን አረጋግጠናል። ሌላው ከአሰልጣኝ ጉዳይ ጋር በተያያዘ በማንቸስተር ዩናይትድ ቤት ስማቸው ሲነሳ የነበረው የቼልሲው ተሰናባች አሰልጣኝ ማሬስካ ከዚህ ጋር በተያያዘ ፋብሪዞ ሮማኖ በፍጹም ማንቸስተር ዩናይትድ እሳቸውን አላነጋገረም፣ በዝርዝር ውስጥም የለም ብሏል። ማሬስካም አሞሪም ማንቸስተር ሲቲን ሊጠብቁ ይችላሉ የሚል መረጃ ግን በስፋት እየተሰራጨ እንደነበረ ይታወቃል። ከዚህ ጋርም በተያያዘ ፋብሪዞ ሮማኖ ማሬስካና አሞሪም የሲቲ እቅድ ስለመሆናቸው ምንም አይነት ተጨባጭ መረጃ በዚህ ሰዓት የለም ብሏል። በተለይም ሩበን አሞሪም ጋር በተያያዘ ምንም አይነት መረጃ የለም ብሏል። ሰበር መረጃ ለአርሰናል ደጋፊዎች ይዘናል ብለናችሁ ነበረ። የመድፈኞቹ የፊት መስመር ተሰላፊ ቡካዮ ሳካ በአርሰናል ቤት ውሉን ለማራዘም ከስምነት ደርሷል። እንግሊዛዊ ተጫዋች ቡካዮ ሳካ ውሉን ለተጨማሪ 5 ዓመት ለማራዘም መስማማቱን አትሌቲክ አረጋግጧል። ቡካዮ ሳካ ክለቡን ለመልቀቅ ዝግጁ ቢሆን በዓለም ያሉ በርካታ ታላላቅ ክለቦች ለማስፈረም ተዘጋጅተው እንደነበረ ይታወቃል። ይሁን እንጂ ክለቦች የልጅነት ክለቡን መልቀቅ ተጫዋቹ የልጅነት ክለቡን መልቀቅ እንደማይፈልግ ግልጽ በማድረግ ኮንትራቱን ለሚቀጥሉት 5 ዓመታት እንደሚያራዝም አስታውቋል። ቡካዮ ሳካ በአርሰናል ቤት 77 ግብ፣ 68 አሲስት፣ 1 ኤፍኤ ካፕ፣ 2 ኮሚቲ ሽልድ፣ 1 የፒኤፍኤ የዓመቱ ምርጥ ወጣት ተጫዋች ከአካዳሚ እስከ ዋናው ቡድን የዘለቀ እንደሆነ ይታወቃል። ከዙር ጋር በተያያዘ አርሰናል የቶኒ ሌቨርሜንቶን ጉዳይ እየተከታተለ ነው። በነገራችን ላይ አሁንም እስከ 60 ሚሊዮን ፓውንድ አካባቢ ኒካስል ይፈልጋሉ ተብሏል። ለቲምበር በቂ የሆነ ተቀያሪ ተጫዋች ይፈልጋሉ። በዚህም እንግዲህ ምናልባትም እንደ ቤን ዋይት ያለ ተጫዋች ክለቡን ሊለቅ የሚችልበት ሌላ ተጨማሪ እድል ሊኖር ይችላል እየተባለ ነው። በቡድን ውስጥ እንግዲህ እንደ በርካታ አማራጮች የሚታዩ ተጫዋቾች እንዲኖራቸውና በርካታ የጨዋታ የሜዳ ክፍል ባህሪን ወስደው በተለይም የሜዳ ክፍልን ቀይረው መጫወት የሚችሉ ተጫዋቾችን ይፈልጋሉ። በዚህም እንግዲህ የማይክል አርቴታው ቡድን በእነኛ አይነት ባህሪ ተጫዋቾች እሳቸው የሚፈልጉት ነውና የሌቨርሜንቶንም ጉዳይ በጥብቅ ይከታተሉታል ተብሏል። እንዴት ያለ ዝውውር ይሆናል የሚለው ሲጠበቅ፣ ግን ይህም ዝውውር ጥር ሳይሆን ለክረምት ላይ ነው አርሰናሎች እያግባቡ ያሉት ተብሏል። በቡድን ዜና ፔሮ ሄንካፔን በተመለከተ አሁን በርከት ያሉ የመረጃ ምንጮች ተጫዋቹ የሃምስትሪንግ ጉዳት ሳያጋጠመው እንዳልቀረ እየጠቆሙ ይገኛሉ። በዚህ መሰረት በአርሰናል ቤት ተጫዋቹም የሕክምና ምርመራዎች በቀጣይ ቀናት ያደርጋል ተብሏል። በጉዳት ምክንያት እስካሁን 10 ጨዋታዎች አምልጠውታል ፔሮ ሄንካፔን። አሁን ደግሞ ሌላ ጉዳት እየተዘገበ ይገኛል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ተጨማሪ መረጃዎችን ለአርሰናል ደጋፊዎች አጣርተን እናመጣለን። በአርሰናል በኩል ምናልባት ሌላ ልናነሳው የምንችለው የጋብሪኤል ማርቲኔሊን ጉዳይ ነው። ጋብሪኤል ማርቲኔሊ በኮነር ብራድሊ ላይ ያደረገው ነገርን በተመለከተ ቅጣት ይጠብቀዋል አይጠብቀውም በሚል ጉዳይ ላይ በርካታ መረጃ ምንጮች አሁን ላይ ውይይቶችን እያደረጉ ይገኛሉ። ኤፍኤው እስካሁን ምንም ያለው ነገር የለም። በእርግጥ የሰራው ጥፋት ሆን ብሎ ያደረገው ነገር እንዳልሆነ ቢታወቅም ግን ኤፍኤው ሕግን ጥሷል ብሎ ካመነ ቅጣት ሊጥልበት ይችላል። በእርግጥ ከጨዋታው መጠናቀቅ በኋላ አርኔ ስሎት የሊቨርፑሉ አሰልጣኝ ፍጹም አስቦበት ያደረገው ነገር አይደለም፣ ቢያቅ መጎዳቱን አያደርግም ማለቱ ይታወቃል። ማይክል አርቴታ ይህንን ብለዋል። ኤፍኤው ምን ይወስናል የሚለው በቀጣይ በትልቁ ይጠበቃል። በስፖርቱ ዓለም የቀድሞ እግር ኳስ ተጫዋቾች በተንታኝነት አሊያም እውቅ የሆኑ ጋዜጠኞች በስፖርቱ ዓለም መረጃዎችን ያጋራሉ፣ የግል ሀሳባቸው እንደሚያጋሩ ይታወቃል። ለአብነት ያክል ብዙ ከምናውቃቸውስ ጋሪ ኔቭል እንዲህ ያለ፣ ሪዮ ፈርዲናንድ እንደዚህ ያለ የቀድሞ ተጫዋቾች ሌጀንዶች እነ ስኮልስን ጨምሮ በአርሰናል ኢያን ራይት ጆን ኦቢ ሚካኤል ደግሞ ከቼልሲ በስፋት ጄራርድን ከሊቨርፑል እንደዚህ ያሉ እየተባለ መረጃ ይቀርባል። ከሀገር ቤት ደግሞ አንድ ሰው ዋቢ እናደርግ። በጥልቅ ትንታኔውና እውቀት መር በሆነ የስፖርት ጋዜጠኝነት ውስጥ እናውቀዋለን። ጋዜጠኛ ላዛር አስገዶምን በአርሰናልና በሊቨርፑል ጉዳይ ላይ የግል መልከታውን እሱም ሲያጋራ ነበርና በተለይም አንድ ትልቅ ሀሳብ አንስቷል። በትልቅ ጨዋታዎች ላይ ሚካኤል ሜሪኖ ቢጀምር ይሻላል የሚል ትልቅ መከራከሪያ ሀሳብ አንስቷል። እነኚህን ለአብነት ያክል ከሪያል ማድሪድ ጋር የነበረን ጨዋታ፣ ከቶትናም ከባየር ሙኒክ ጋር በነበረ ጨዋታ ላይ ለቡድኑ የሰጠውን ግልጋሎት ይነግራልና ከወቅታዊ የቪክተር ዮኬሬሽ ብቃት ጋር በተያያዘም ያው የቪክተር ዮኬሬሽ ነገር ብዙ አስተማማኝ እንዳልሆነ በርካቶችን በመከራከሪያ እያነሱ ነው። ምናልባት ይህንን የኢትዮጵያውን እውቁን የስፖርት ጋዜጠኛ ላዛር አስገዶምን ሀሳብ ስንቶቻችሁ ትጋሩታላችሁ? አርሰናል ያንጻፉልን። አርሰናል
ቶኒ ሃሪንግተን እሁድ ዕለት በኤፍኤ ካፕ 3ኛ ዙር ከፖርትስማውዝ ጋር የሚያደርጉትን ጨዋታ በመሃል ሜዳ ዳኝነት ይመሩታል። በዚህ ዙር ላይ ያው ቫር እንግዲህ በዚህ ጨዋታ ላይ ይውላል ተብሎ ይጠበቃል። ልክ እንደ ሌሎቹ ከዚህ ጋር በተያዘ ውድ ቤተሰቦቻችን ተጨማሪ መረጃዎችን እናጣራለን። በእርግጥ የዩናይትድ መረጃ ላይ ቫር እንዳለ ለማረጋገጥ ሞክረናል። ግን ቫር ሁሉም ላይ ነው የሚተገበረው። ምናልባት ቫር ይኖራል አይኖርም የሚለውን እንደ አጠቃላይ ጣርተን እናመጣዋለን። ካለ ግን ለብሩኖች ይጠቅማል፣ ከሌለም ግን በጣም አስቸጋሪ ሊሆን ይችላል። አርሰናል ቤት አንድ መረጃ ግን በዚሁ እናንሳ። አርሰናል የሴቶች ቡድን አሰልጣኝ የሆነችው ሬኔ ሴልግሬስ ከክለቡ ጋር እስከ 29 ድረስ የሚቆይ ኮንትራት ለመፈራረም ከጫፍ ደርሳለች። ኦልሞስት ተፈራረማለች የሚሉ መረጃዎች ወጥቷል። እቺንንስ አንረሳትም። እንግሊዝ ውስጥ የአውሮፓ ሻምፒዮንስ ሊግ በሴቶች ያነሳ ብቸኛ ቡድን አርሰናል ነው፣ ያውም 2 ጊዜ። አንዱ በእሱ አሰልጣኝነት ስር እንደመጣ ይታወቃል። አበቃን።